ባቻ አስጨፈረብን። ይችላሉ በቃ ምንም እንዳትሉ ይችላል። እንዴ ማሬስካኔ ቢከረበት ይችላል ብዬ አላጨበጭ። ቢከረበት ሙሉ ተጫዋች ቀይሮ ይገባል። ሙሉ ተጫዋች በቃ ቢያንስ እንኳን ቢያስቀር አንዳቸውን አያስቀርም ከተከላካይ። ባለፈው እንደዛ ከቶተናም ጋር እንዳላስደሰቱን ፎፋናና ቻሎባ ማለት ሁለቱንም አስወጥቶ ከብት ለከብት አጣምሮ ገባ። ሁለቱም ኢንዲቪጁዋል ኢረር ጎሉ ራሱ። እንዲህ ኤፍ ኤ ካፕ እኮ አይደለም ሙሉ ስኳድ ሮቴሽን የሚያከናውነው። ወይስ እሱ ኢንተርናሽናል ብሬክ ተጫዋቾቹ ሲወጡ ይፈልጋቸዋል ለራሱ የሆነ ሚስቱን ለማዝናናት ምናምን ያጫውታቸዋል መሰለኝ ሰብስቡ። እንዴ እኛ በሱ ምክንያት መቃጠል አለብን እንዴ? የዛኔ 6-0 እና 5-1 ያሸነፍነው ቡድን እንደዚህ ይቀልድብን እንዴ? ፈርስታፍ አይወራ ሲጀመር። ሰከንዳፍም ማለት ነው ትንሽ ብልጭ ብሎበት አስበው ነው እንጂ ማለት ነው። ሰከንዳፍ ራሱ ተሸንፈ የምንወጣው ጨዋታ ነው በቃ። ያደለው በክሊንሻት ይራጫል። ለምን ኦን ታርጌት ተሞከረብኝ ብሎ ይበሳጫል። እኔ በቃ ለዛ አልታደልኩኝም። ቋራባግ በሚባል በአዘርባጃን ቡድን 2 ይገባባል። እኔ ሃቶ የሚባለው ተጫዋች ከየት እንዳስፈረ የዛኔ ከአክሰስ አስፈርመው እንደኔ እኮ ይደነፉ የለም እዚህ ላይ መጥቶ ትልቁን ቫንዳይክን አስፈረምን ምናምን ብዬ። ኧረ በመድኃኒዓለም ምን አይነት ጀዝባ ተጫዋች ነው ግን! ብስለት የለው፣ እውቀት የለው፣ መሃይም፣ ደደብ፣ ደነስ፣ ሰነፍ፣ ገገማ። 2 ጎል ገባብን በሶስተት 2 ጎል። ምን ሲጀምር ቲሙ በጠቅላላ ዛሬ ተግማምቶ ነበር። ሁሉም ማለት ነው ሁሉም በቃ ከካሴዶ በስተቀር ሁሉም ግማታም ነበረ። ያ ማን ነበረ? ኩኩሬላ ሙቷል ዛሬ ምን እንደሆነ አላውቅም። አሰልጣኙ አንድ ሰው አሰልጣኝ እንዳይለኝ አሰልጣኝ የዛሬ 6-7 ጨዋታ በፊት ነው የሞተው። ያለ አሰልጣኝ ነው እየተጫወትን ያለ ነው። አሰልጣኝ ብለን ምክንያት እንዳታመጣልኝ። በቃ ተጫዋቾቹ ነው የሞቱት ከዚህ በኋላ። አሰልጣኙ ድሮ ነው የሞተው። ቆይ ምን እናርግ? እሺ እኔ ምን እናርግ? ከዚህ በላይ ማንን እናምጣ እንዴ? ፕራይም ሮላንዶን እናምጣ? ማንን እናምጣ? ግራ ገባኝ እኮ። ሃንግማን ምን ሼማ ካራባክ ጋር አቻወጣሽ። ካራባክ የአዘርባጃን ቡድን ወርልድ ቻምፒየን አለሽ እንዴ? ወርልድ ቻምፒየን ሆንሽ የአዘርባጃን ቡድንም ቻምፒየን ነበርሽ መሆን የነበረብሽ። አድክም ሆነሻልማ። የቻምፒየንስ ሊግ ልምድ ያለው ቡድን እኛ ልንበላው ነው የምንጮተው ምናምን ነገር ዱቄት። ይሄኛውን ቻምፒየንስ ሊግ ፎርሜሽን ተጫውተሽ አታውቂም። ጭራሽ አታውቂም። ግሩፕ ስቴጅ እና ምናምን ነገር የተለያየ ነገር እኮ ነው። ነጥብ ስብሰባ ይባላል እንደ ፕሪሚየር ሊግ ማለት ማትሺው ፕሪሚየር ሊግ ፕሪሚየር ሊግ ለምሳሌ አይደል ከሁሉም ትላልቅ ከሚባሉት ትንሹ ዋንጫ እኮ ነው ፕሪሚየር ሊግ ያለሽ። ዝም ብለሽ ቻምፒየንስ ሊግ ነው ተፎክራለሽ። ካራባክ ማሸነፋት ሲኖር ስለ ቻምፒየንስ ሊግ የምታወሪው የድሮ ቻምፒየንስ ሊግ ነው ያለሽ። የድሮ ቻምፒየንስ ሊግ አዲሱ ቻምፒየንስ ሊግ ፒኤስጂ ብቻ ነው። ገባሽ አይደል? ፒኤስጂን ደግሞ ኮሚኒቲ ሺልድ ኢንተርናሽናል ኮሚኒቲ ሺልድ አሸንፈሽዋል። ይመችሽ። ወርልድ ቻምፒየን ነኝ። አንድ ጌም ነው ያሸነፍሽው። አንድ ጌም ፒኤስጂን ማለት እስከ ፒኤስጂ ድረስ ማንን ነው የገጠምሽው? ማንንም አያውቃቸው ካራባኮቹን ገጥመሽ ነው ዛሬ ሲደረሽው። አድክም ያንስ ተረዳሽኛል? ማናችሁም በዚህ ቀመር ተበልታችሁ እርግጠኛ ነው። ግን 15 ደቂቃ ጎል አይገባም። 16ኛ ደቂቃ ነው ኤስታቪዮ ለጥቂት ሊያስቀይመን ነበር። ለጥቂት አይ ሃንግማን አስፎገርሽን። አንቺ ትሽ ምን ሆነሽ ነው እንዴ? የሌሊት ሰው እንደሆንሽ ታስፎግሪያለሽ። እኛ እናውቃለን። ለምንድን ነው ለጠላት አሳልፈሽ መስጠኝ? ቆይ የጠላት ሰው እንደሆንሽ መገልጹ ምንድን ነው ችግር እንዴ? ይሄ ምንድነው? ካራባኦ ካፕ ነው ካራባግ ነው ምናምን ከሚባል ቡድን ጋር ተጫውተሽ ሁለታቻ ተገቢ ነው ወይ? ተገቢ እኮ አይደለም። ምክንያቱም አንቺ እኮ እንግሊዝን ወክለሽ ነው የምትጫወቹ። ይሄንን ተቀምጦ ራሱ ማውራት አያስፈልግም። በጣም ነው የምታናጁ። አንቺ እንድታሸንፊ ቆይ ሃንግማን ግዴታ ከሌሊቱ 5 ሰዓት እስከ 7 ሰዓት መሆን አለበት ነው ጨዋታ። ዛሬ እንግዲህ ድንገተኛ ነገር ገጥሞት ነው ውድድሩ በጊዜ ሆነልሽ አይደል? 2:45 እና እንዴት አታሸንፊ? አይ በቃ አችሩም ማለት ነው። እኔ ይገባኛል እንዴ ማን ይከነ እንዴ ምን ሆነሻል? በእውነት ያሳፍራል። እንዴት ነው ሁለታቻ የምትወጪው አንቺ ከዚህ ጋር እንዴ? ቢቻል 5-6 አግብተሽ መምጣት ሲኖርብሽ ነውር አይደለም እንዴ? ኧረ ነውር ነው። ቼልሲ አቻ ወጥቷል። ስራው ግን ይቀጥላል። በቃ እስከ ሌሊት ዛሬ ቀይ አልወጣም። እሺ በምንድን ነው ሰበቡ? ወደ ስራ ዳይ አንግማን የአንድ ክለብ ስካውቲንግ እንዴት የሁላ ስተት ይሳሳታል? ተመሳሳይ አይነት ተጫዋች እኔ የቼልሲ ተጫዋቾች አብዛኞቹ ተመሳሳይ ናቸው። በምን እንደሚመርጧቸው አላውቅም። አንድ ተስፋ የነበረው እሱ ነው። ማን? ስቲቫው ኳስ ሲይዝ እሱ ያስፈራ ነበር።
ሰዎች ንቀታቸው ለተጋጣሚያቸው ንቀታቸው ከአዘርባይጃን ቡድን ነው እንግዲህ የካራባግ ነው ማይባል ቡድን ጋር ተጫወተ። ንቀታቸው ውጤት ቀድሞ ያወቁ ወርልድ ክላስ ተጫዋቾች ምናምን ነው የሚመስሉት ብታዩ። እኔ ለነገሩ በዩናይትድ መቃጠሉ ላይ በቃኝ ምን አገባኝ ስለ ቸልሲ ግን ያናዳሉ በጣም። ይሄ ሁላ ብር እያወጡ ብር እኮ ታወጣል። ይሄ ውስጥ በትንሽ ብር እንኳን ነበርን ማውዝ ምናምን የሚሰሩት ተመሳሳይ። በርግጥ የኔም ክለብ እንደዛው ነው፣ አንድ አይነት ስህተት ነው የሚሳሳተው። ግን ኧረ እኔ በምን ተስፋ እንደሚደረግ አላውቅም። የቸልሲ ቤት እውነት ነው የምላችሁ አብዛኞቹ አሁን ሀቱ ችግር ፈቺ ተብሎ ሀቱ ነው የሆነው። ሀቱ እንዴ ሰውየውም በዚች ስኳድ የእሱም ችግር መደገም የለበትም ተጨመረ። ስቲቫው ግን ትችላለች፣ እድሜዋ ነው። እሷ ኮች ትፈልጋለች፣ የተሻለ ነገር ታደርጋለች ወደፊት። ግን እኔ መታገሉ አልኩ ንቀታቸው በጣም ነው ያናደደኝ። የሚገባቸውን ውጤት ነው ይዞ የወጡት እነዛ። እንደውም ማሸነፍ ነበረባቸው። የቸልሲ ደጋፊዎች በጣም ነው ማዝነው። ያው ጥሩ ካልተናገርኩኝ ቅር ሊላችሁ ይችላል፣ ግን አሁን የማይመለከተኝ እውነት ይሄን ያወራሁት። በተለይ ንቀታቸው አናዶኛል፣ በጣም ነው ያናደደኝ። እኔ የሚሰማኝ ይሄ ነው። እስቲ እናንተ ደግሞ የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እኛ ላይ ጎል ማስቆጠር የማይችለው ስፐርስ ብቻ ነው የተረጋገጠ ማለት። ሱዳንን ብንቀጥም ሱዳን ጎል ያገባብናል። ሱዳን ጎል ማንም ሁን ከስፐርስ ውጭ ጎል ያገባብናል። እኛ የተረጋገጠ ነገር ማለት አረ ተቃጥል ነው። ካራባክ 2 ጎል እንዴት ነው የሚያገባው? 2 ጎል የባለፈው የወልቭስ ሲገርም ነው። ካራባክ አረ እረፉ። ጆረላቶ ምን ያደርጋል ሴንተር ባክ ላይ ማን ሌፍት ፉል ባክ እንዴት ጀለስ ቻሎባ መጫወት ይችላል። አቼምፖንግ መጫወት ይችላል። ለምን አስፈለገ? ለምን ማሪስካ ስለ የሞተ ዲፌንስ ነው ያለን። በቃ ስንቴ ለ108ኛ ጊዜ ስናገረው የሞተ ዲፌንስ የለንም። በቃ ያለ ዲፌንስ ነው የምንጫወት። ካራባክ 2 ጎል ማስቆጠር ማለት ማን ስፐርስ ብቻ ነው የማይችለው እኛ ላይ ጎል ማስቆጠር። ስፐርስ ብቻ ጆረላቶ ሲፈርም ምን ሆኜ ነው የተደሰትኩት? እንደዛ ምንም ነው ማትችለው ማለት። ስለ አንድ ጨዋታ አሪፍ ፐርፎርማንስ አታሳየንም እንዴ? አንድ ጨዋታ አሪፍ ፐርፎርማንስ አይኖርም? ያስፈረምናቸው ተጫዋቾች አዎ አንዳንድ ጊዜ ጥሩ አንዳንድ ጊዜ መጥፎ። አንተ ሁሉንም ጨዋታ መጥፎ ሆኗል። ኧረ በስመ አብ ደግሞ ብንሸነፍ አስቡት። ኦልሬዲ እንደተሸነፍን ነው ይሄ ካራባክ። ኧረ በፈጣሪ ከኛ የተሻሉ ነበሩ። የምሬ ነው ማለት ስለ ከኛ የተሻሉ 2-1 መምራት ሁላችንም ነበር። ካምባክ ሰርተው በጣም የሚያስጠላ ዲፌንስ ያለው ቲም ቼልሲ ነው። በቃ ይህ ግልጽ ነው። ማንም ሁን ከስፐርስ ውጭ ጎል ያስቆጥራል። ኧረ በፈጣሪ ፒስ ይኸው አታፍርም እኮ አሁን መተህ ራስን እንግሊዝን ታሰድባለህ። አፍን ከፍተህ ከኛ ጋር ታወራለህ እኮ ከእንግሊዝ ቲም ጋር ታወራለህ። ምን አይነት አሰዳቢ! እኔ ተውሽ የፈለከው ገደል መግባት ትችላለህ። ግን ለምን ቀመር ያስበላል? ቼልሲ ለምን ነው ቀመር የሚያስበላል? ወርልድ ሻምፒዮንን እያሉ ሲፎክሩ ነበረ። ይሄ ነው ካራባክ የሚባል ቲም እኔ የምን ሊግ እንደሆነ አላውቅም፣ ሰምቼውም አላውቅም። ምንድን ነው ከየት ነው የመጣው? እሺ ይሁን አንተ እንጂ ወይኔ ቼልሲ ግን ቼላው ምን ይባላል ይሄ? አንቺ እኔ ላይ እየመጣሽ አቅምሽን አሳይ፣ እኔን እየመጣሽ ለጥፍኝ፣ እኔን እየመጣሽ በየአመቱ አስጨንቅኝ። ቋራባግን ማሸነፍ አቃተሽ። ቋራባግ ማለት ጋይስ ባለፈው አመት አውሮፓ ሊግ ላይ አግኝቸው እዩት ገብታችሁ በ8ኛው ደቂቃ ድራጉሲን ወጥቶ በቀይ 3-0 ነው የለጠፍኩት ጋይስ። ይሄን ክለብ ግን ከዚህ ክለብ ጋር ቼልሲ አቻ ወጣ። እኔ ይሄን ክለብ 3-0 ለጠፍኩት። ቼልሲ ግን እየመጣ ይቀጠቅጠኛል። እዩት ኳስ ግን አያችሁ አይገርምም ጋይስ? ቼልሲ እየመጣው ይቀጠቅጠኛል። ስለማልችል እኮ ነው ያሸነፍከኝ እንጂ እኮ አትችልም አንተ። እኔ ስለማልችል እኮ ነው በቃ እኔ ስለማልችል ነው እንጂ ቼልሲ አትችልም። አቋሙ ወርዷል። ወይኔ በዚህ ቲም ነው እኮ የተሸነፍኩት። ባለፈው እንደዚህ የቀለደብኝ ማለት ነው 9 ምንም ወይኔ በቋራባግ እኔ ቋራባግ እንደዛ ለብልቤ አንተ ግን ታሸንፈኛለህ መተህ። ኧረ ቼልሲ በቃ ፍታኝ በእናትህ ይሄን አታሸንፍም ቋራባግን እንዲህ
የኢንዞ ማሪስካው ቼልሲ ወጥ በሆነ ብቃት ውስጥ ለመቀጠል ዛሬም እንደተቸገረ እያስመለከተን ይገኛል። ወደ አዘርባጃን በመጓዝ የአዘርባጃኑን ቡድን ካራባግን የገጠመው ቼልሲ 2-2 በመለየት ነጥብ ለመጋራት ተገዷል። በዚህ ጨዋታ ላይ ቼልሲዎች በብራዚላዊ ወጣቱ ኮከብ ኢስቴቫዮ አማካኝነት 16ኛው ደቂቃ ላይ በጣም ግሩም ጎል በማስቆጠር 1-0 በመምራት ቀዳሚ መሆን ችሎ ነበረ። ነገር ግን ካራባኮች በአንድሬ 29ኛው ደቂቃ ላይ እንዲሁም ደግሞ በያንኮቪች በፔናልቲ 39ኛው ደቂቃ ላይ ባስቆጠሯቸው ጎሎች አማካኝነት 2-1 የመጀመሪያ አጋማሽን እየመሩ ማጠናቀቅ ቻሉ። የመጀመሪያ አጋማሽ እውነቱን ለመናገር ቼልሲ ኳሱን ሞር ፖሰስ ያድርገው እንጂ ጥራታቸውን የጠበቁ ሙከሮች በማድረጉ ረገድ ካራባጎች በጣም ፈታኝ እንደነበሩ ተመልክተን ነበረ። ከሁለተኛው አጋማሽ ግን ቼልሲዎች ከተለያዩ ቅያሮች ጋር አስፈሪ ሆኖ ነበር መግባት የቻሉት። በዚህም ተቀይሮ የገባው አሌሃንድሮ ጋርናቾ ለኢንዞ ማሪስካው ቼልሲ ከመሸነፍ ያዳነች ጎል 53ኛው ደቂቃ ላይ በግሩም ሁኔታ በማስቆጠር ሁለታቻ ጨዋታው ሊጠናቀቅ ችሏል ማለት ነው። ለማንኛውም የኢንዞ ማሪስካው ቼልሲ አሁን ላይ በአውሮፓ ሻምፒዮንስ ሊግ 7 ነጥቦችን በመያዝ 10ኛ ደረጃ ላይ ተቀምጧል። ምናልባት ከስሩ ያሉ ቡድኖች ውጤታቸው የሚሻሻል ከሆነ ደረጃው ከዚህም ዝቅ ሊል ይችላል ማለት ነው። የኢንዞ ማሪስካው ቼልሲ ግን በወጣቶች ተገንብቶ በጣም ወጥነት የጎደለው ብቃቱን ዛሬም እያሳየን ይገኛል ማለት ነው። ለማንኛውም ስለዚህ ቡድን ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። ቼላው ሃንግማን ምን ሆንሽ ደግሞ? ምን ነካሽ እንዴ? አንቺ ደግሞ ያለ ፓልመር አታሸንፊም እንዴ? እኔ እኮ ካራባግን በቃ ቼልሲ 4-1 3-0 ምናምን ያሸንፈዋል ብዬ ነበር። ያው በእርግጥ ቻምፒየንስ ሊግ ላይ ያሉ ክለቦችን መናቅ ከባድ ነው፣ አይናቁም። ግን እኔ በዚህ መንገድ አልጠበቅኩም። ያው ቤስት 11 ይዘሽ እንዳልገባሽ ተመልክቻለሁ። ግን አያንስም። ቼልሲ እንደ ቼልሲ ዛሬ ምርጥ አልነበረም ማለት ይቻላል። በተለይ መከላከሉ ክፍል ላይ እነ ቶሲና አደራባዩ ነው ማን የሚሉት ጃረል ሃቶ በቃ መደናገጥ ስህተት ሲያበዙ ነበር። ማጥቃቱ ራሱ ቼልሲ በቃ ተነሳሽነት የለም ዛሬ ቅዝቅዝ ብሎ ነበር። እውነት ለመናገር እንደዛ ያመጣው በቃ አንድ ይሄ ልጅ ነው በቃ ምርጥ የተመለከትኩት። ስታቪዮ ዊሊያን የሚገርም ፐርፎርማንስ ነው ያሳየን። ከምሬን ነው የምላችሁ። በማጥቃቱም እጅግ በጣም የሚገርም ነበር። የሚገርምም ጎል ነበር እንግዲህ ያስቆጠረው። ያው ሰከንድ ሃፉ እንደውም ጨዋታው ይሻላል ማለት ይቻላል። አሌሃንድሮ ጋርናቾም እንግዲህ ጎል አስቆጥሯል። እናም እንግዲህ ይሄንን አጫዋችሽን ለባርሳ ይዘሽ ቀጥላለሁ ማለት ከባድ ነው። ለማንኛውም ግን ይመቻችሁ። ለዩናይትዶች ከምባካቸው ፈርጌ ታይም እንዳላቸው ሁሉ ለሃንግማን ምሽት ነበረ፣ ጨለማ ነበር የነበረው። አሁን ግን ቼላውን በጨለማ አስታጠቁት እራሱኑ ማለት ነው። ምን ኬዝ ምን ሆናችሁ ነው? ምንድነው እየተፈጠራል? ኤንዞ ማሬስካ አውት በሉ በቃ ይለይለት። ይሄ ማናጀር ጭራሽ እያስጠቃችሁ እኮ ነው። ምን አይነት ስራ ነው የሚሰራው? ላያችሁ ላይ አስወጡት፣ ያባሩት። ጋርናቾን ሐውልት ስሩለት። ጋርናቾ እኮ ባይኖር እኮ ጭራሽ ሌላ ቅሌት ነበረ። ሌላ ቅሌት ተሸነፈ። ሌላ ቅሌት ጋርናቾ ባይኖርልህ። ወይ ጉድ ቼልሲ! ኧረ እኛ ለትልቅ ነገር ነው የምንጠብቃችሁ። ተውተው። እታች ስንጠብቅህ እላይ ትወጣለህ፣ እላይ ስንጠብቅህ እታች ትወርዳለህ። የሆነ የፌንጣ ባህሪ ያለብህ አስተካክል። ኳራባግ የአዘርባጃን ቡድን ማለት ነው። ደግሞ እኮ እኔ ቼልሲን አምኜ ቀመሬ ውስጥ የማስገባው ነገር ኳራባግን ባምን ይሻለኛል። ኳራባግን በጣም ብዙ ጊዜ በልቼበታለሁ። ጽድት ያለ የአዘርባጃን ቡድን ነው ማለት ነው ቼልሲ። እኔ እኮ ደፈር ብለው መጥተው ማንቸስተር ዩናይትድ እና በእርግጠኝነት ከቻምፒዮንስ ሊግ በቅርቡ ትሰናበታለህ ማለት ወንድም ጥላ ምናምን የሚባል ነገር አላውቅም። ውጣ ማትችል ቡድን ቀሽም